ተመስገን አምላኬ ድህነትን ልላቀቅ ላንዴና ለመጨረሻ ጊዜ ከዚህ ሀገር ውልቅ ብዬ ልወጣ ነው ብቻ አንድ እግሬ ከዚህ ሀገር ይውጣ እንጂ ድጋሚ አልመጣም ተመስገን ሄሎ አስማት ስምረት አዲስ አበባ ገባሽ? አዎ ገብቻለሁ መቼም በላኩልሽ አድራሻ መምጣት ትችያለሽ አይደል? መምጣት እችላለሁ በቃ ቶሎ ድረሽ ነይ እሺ መጣሁ ተመስገን አምላኬ አሁን ገና መኖር ልጀምር ነው ዛሬ ቁርስ የለም እንዴ? የለም ልክ እንደዚህ ቀባ አድርገህ መብላት ትችላለህ አልማዝ አባረርኩት ለምን? አልተመቸችኝማ ባይሆን እንደሱ ይሻላል ባዶ ወደን ከምትል ይሄን ብትበላ ይሻላል አመሰግናለሁ እኔ የምልህ የሆነ ቦታ ልልክህ ነበር ወይ መቼኝ ዛሬ ክላስ አለኝ ወይ ስምሪ ታጠፊውን እንደገባሽ በግራ በኩል ባለው መታጠፍ ናይ ይኸው እዚህ ማናፈሻው ይኸው አየሽ እሺ በቃ አየሁ ወይ አረ የልብ ካውየው ስምሪዬ ትልቅ ሰው እንኳን ደህና መጣሽ አስማት እንዴት ነሽ አማን ነው አለን ቢስ ነው አለን ሰለሽ ቁጭ በይ አረን አልቀመጥም በቃ ቆመን እናውራ ግድ የለሽም ሩቅ መንገድ ነው የመጣሽ ቁጭ ብለሽ ግድ የለም ሰዓት የለንም ቆመን ብናወራ ነው የሚሻለው ስሚኝ ስምሪዬ ቁጭ በይ ደክሞሻል እሺ በይ አንቺ ደግሞ አንዳንዴ ትንሽ ታዲያ አሎ አንኩ ትንሽ ችግር ተፈጥሮ እኮ እሱን ልነግርሽ ብዬ የምን ችግር ምን መሰለሽ ስምሪዬ ትንሽ የምትሄጂበት ቀን ትንሽ ተራዘመችና አንተ ትቀልዳለህ እንዴ ሁሉም ነገር አልቋል ቢበዛ ቪዛ 2 ወይ 3 ቀን የሚፈጀው ብላ ያስመጣኝ እሱማ እኮ ብዬሽ ነበር ግን እዛ የምትሄጂበት ሀገር የሚቀበሉሽ ሰዎች ሐሳባቸውን ቀየሩና እኛ ጋር ትንሽ ቆይ ለምን ያህል ጊዜ ነው የምቆየው በዛ ከተባለ 2 ወር እኔ ግን በአንድ ወር ውስጥ ጨርሼ እሸኝሻለሁ እና እኔ እስከዛ ምን ልሆንልህ ነው ያው ወደ ሀገርሽ ትመለሻለሽ አንተ በጣም ትቀልዳለህ በጭራሽ ነው የማላደርገው ያማህል እንዴ ይኸውልህ እዛ እኮ ዘመድ አዝማድ ጎረቤት ተሰብስበው የወይዘሮ አስካለች ልጅ ውጭ ልትሄድ ነው ተብሎ ሰርግ የሚያስንቅ ድግስ እኮ ነው ደግሰው ይሸኙ ምን ብዬ ነው የምመለስልህ ያማህል እንዴ በዚህ በሁለትና በ3 ቀን ውስጥ ጨርሰህ ትልከኛለህ ዝም ብሎ ሁሉም ነገር ቀላል አይደለም እኮ ሂጂ ተብሎ የሚኬድበት ሀገር እኮ አለ ምልክሽ አንተ ግን ምን አይነት ሰው ነህ እንደዛ ቅልጥፍጥፍ ብለህ ገንዘቤን ከተቀበልክ በኋላ አሁን አልክሽም አይደብርህም እንዴ አልክሽም ወጣኝ ወጥቷል ቃልህን አጥፋል ስምሪ እኔ አስማት ወይ ከናንተ መንደር ስንቱን ይላኩት ትክክል ልካል ታዲያ ምን ነው የኔ ተራ ሲደርሳውን ስሚ ስምረቲ የዛሬን ያርገውና እኮ እኔና አንቺ አንድ ቀይ ነበር እናትሽ ደግሞ እንዴት ያሉ ባለውለታዬ ናቸው ለሳቸው ደግሞ ጥሩ ቦታ ወስጄ እንደማስገባሽ ቃል ገብቼላቸዋል ደግሞ እኮ ዝም ብሎ የሆነ ቦታ መሄዱም እኮ ዋጋ የለውም አለው ለኔ በጣም ትልቅ ዋጋ አለው ይኸውልህ እኔ ከዚች ሀገር ጋር ያለኝን ውል ጨርሻለሁ እግሬ እስከሚወጣ ብቻ ተሸከሚኝ ከዛ በኋላ ድጋሚ ዝር አልልም ብያለሁ ስለዚህ ትልከኛለህ አረ ስምረት እልሁን ተተሽ ስሚኝና ወደ ቀይሽ ተመለሺ አልመለስም አንተ ትቀልዳለህ እንዴ ቴዲ አፍሮ ራሱ ምን ይዤ ልመለስ ወደ እናቴ ቤት ብሏል ትቀልዳለህ እንዴ አሁን ተመልሼ መሳቂያ መሳለቂያ ልሆንልህ አልመለስም ወይ ስምረት ቆይ ለምንድን ነው ሰው የሚልሽን ማሰሚው እኔ ከዚህ በኋላ አረብኛ ብቻ ነው የምሰማው ያ ሀቢቢ ቢምቢ ብላሽ አቡ እጭ ሽክራን አስማትዬ አሁን ትልከኛለህ ወይስ አትልከኝም ኧረ ጉዴ ሰዋለሁ ደግሞ ምን ቀረሽና ምን ትከራከሪ ስለምወድ ነው ነፍሴ ጥፍት እስኪል ውድድ ስለማረግ ስሚኝ ይሄ የቱርክና የኮሪያ ፊልም እያይሽ እየመጣሽ ውድድ ነው ማድረግ እያልሽ አትሞላፈጭብኝ እዚህ የመጣሁት ላነብ ነው ሂጂልኝ ቆይ ተወደድኩ ብለህ መኩራት ነው አይደለም እና ምንድነው ሳሮን በደንብ ነው ማክሽ
አንቺ ሰውን ለመውደድ የሚበቃ ልብ የለሽ። በጣም ያበዛዋል መሰለህ። ቆይ ማንኝ ብለህ ነው የምታስበው? ልዑል እንደዚህ እንደተበትክ የምትቀር መስሏል። ዋጋህን እሰጥሃለሁ። እሺ ጥርሴ ይርገፍ። እሺ ደግሞ ባልሰራልህ እኔ ሳሮን አይደለሁም። ታያለክ። ዋጋህን የምሰጥክ ኧረ ተይ ስምረት፣ ተይ ግድ የለሽም። ስሚ አልሰማም። እኔ የሊቢያ በረሃ ይብላኝ ወይ ደግሞ የህንድ ውቅያኖስ ሲዋጠኝ እንጂ አልቀርም። እሄዳለሁ ብያለሁ፣ እሄዳለሁ። ኧረ ምን አይነት ጣጣ ውስጥ ነው የገባሁት? መሄድሽ እኮ አይቀርም። 1 ወር ታገሽኝ እኮ ነው ያልኩት። እኔ አልሰማም፣ አልታገስም። ከፈለክ እዛ በረሃ ላይ ከብት ጥበቃ ምናምን ይሰራሉ ብሏል። እዛም ላክና ቢሆን አሰራኝ። እሱ እኮ እንደ ስራ ነው ስምረት። አንተ በምን አወቅ? ሄዳል አየው። ይኸውልሽ ስምረት፣ ያንቺ ጭቅጭቅ እንዲህ ምርር ነው ያለኝ። መስራት የምትፈልጊ ከሆነ ደውልሽ አሳውቂ። ጨረስኩ። እና ወዴት ነው የምትሄደው? ያንቺን ጭቅጭቅ ወደማልሰማበት። አንተ ጭቅጭቅ ምናምን ትላለህ። እኔ ሚስት መሰልኩ እንዴ? ወይ ሚስት ያልሆንሽበት ተመስገን። እንደ ውሃ ትንን አድርገሽ ነበር የምታጠፊ እንዴ አንተ። ዞር በይ እንዴ! አረ በስመ አብ! ምን ሆነ? በእናትህ በቀን አስደነገጥከኝ እኮ። ምን ትላለህ? ቆንጆ እንደሆንክ ማንም ነግሮ አያውቅም? እየለከፍሽ ባልሆነ ደፋር። ራስ ለክፈኝ ደግሞ እየለከፍሽኝ ነው ምናምን ትላለህ እንዴ? እኔ መች ለከፍኩሽ? እና እንደ መጋኛ እንደዚህ ውልብ ያደረገኝ ይሄ ቁንጅና አልለከፈኝም እያልክ ነው? ብቻ እየተሽኮረመምክ ምናምን እንዳይሆን። ጤነኛ ነሽ ግን? አይደለሁም። እኔ እቺን ሀገር ለቅቄ እስካልወጣሁ ድረስ መቼም ጤነኛ አልሆንም። እና ማን ከለከለሽ? አስማት። አስማት? አዎ አስማት። እንደውም አስታወስከኝ፣ ልደውልለት። ስማ ደግሞ ይልክ ከዚህ ሀገር ማልወጣ ቢሆን እጠብስ ነበረ። ደግሞ አንድ ምክር ልለግስክ። ይኸውልህ ስትንቀሳቀስ ምናምን ማክስ ተጠቀም። የውበት መገኛ አትሁንብን። ቻው። እንግዲህ እንደነገርኩሽ ነው። ቤቱ ሁነኛ የባለ ሀብት ቤት ነው። ቅስሜን ወገቤን ሳት ይቀጥለጥልሽ መስራት። አረ ምንም ችግር የለም። ቀጥለጥ ብዬ ነው ስራ የምሰራው። ቤቱ ይሄ በስማ ሲያምር። አደራ እንዳታዋርጂ። አረ ችግር የለም። ተባባሪ ጀሰባራ እንዳታረጊ። አይ ቤት ሰላምዬ፣ እንዴት ነሽ? እንዴት ነሽ? ነይ ግቢ። እንዴት ነሽ? ጥሩ ትመስላለች። ስምሽ ማን ነው? ማን ጠግቦሽ ነው? እቴ ቆይ ምን ነው ስታዩ አሮጊት የሚመስለው? ይቺ አይጥ የመሰለች ልጅ ምን አርጊ ነው የምትነኝ? በእናታችሁ ምን ይዘጋሻል? ንገሪኛ። ስታይኝ አሮጊት እመስላለሁ? የቤቱ ጌታ ነው እኮ ብዬ ነው። ያው ካክብሮት ነው። አዎ ካክብሮት። ምን ይመሰለሽ ሰላምዬ፣ ከመጡበት ሀገር ትልቁንም ሆነ ትንሹን ሲያከብሩ አንቱ ነው የሚሉት። ለዛ ነው። አረ መቀደድ ይተረተራል አይደል እንዴ? ለነገሩ ስትታይ አሪፍ ትመስላለች። ተማመኝብኝ። ምን አድርጊኝ እኔ ሁነኛ ሰው። ጥሩ በቃ ስራውን መጀመር ትችያለሽ። እሺ ግን ከዛ በፊት ስለ ደሞዜ ብናወራ። ልክ ነው። ካሁን በፊት ለነበረችው 3000 ነበር የምከፍለው። ላንቺ 3500 ላደርግልሽ እችላለሁ እና ደግሞ ጸባይሽ እየታየ ጨምርልሻለሁ። እሺ ይሄኔ ለሜካፕሽና ለጥፍርሽ ቢሆን ኑሮ በሳምንት ከ10,000 ብር በላይ ትጨርሺ ነበር። ምን ትመስላለሽ በእናታችሁ ቆንቋና። በቃ ስምሪ መጀመር ትችያለሽ። ተቀጣሻል። ማናት ስምረት? ውይ እንትን የሚስቴ ስም ነውና ቀን በቀን ስለምጠራት ለምዶብኝ እኮ ሁሉም ሴት እሷን ነው የሚመስለኝ። ለማንኛውም አስማትን ሸኙና የግቢውን በር ዘግተሽ ስትመጪ የምትሰሪውን ስራ ሳይሻለሁ። እሺ እሺ ሰላምዬ፣ እየመጣሁ እጠይቃለሁ። ነይ ነይ የኔ ጉድ፣ ነይ የኔ ጉድ። ምን ፈልገሽ ነው ስምሽን ደግሞ የቀየርሽው? አቦ እባክህ ትንሽ ልመሳሰል ብዬ ነው። ደግሞ በዚህ ጊዜ የማይጠገብ ሰው ነው የሚፈለገው። አይ ይሄ ነገር ግን ህይወቴ ምስቅልቅል ብልሽ የሚያደርጉ ይመስል። አቦ እባክህ ወራጅ አለ እዚህ ጋር ቁመው። ምኑን ማቆም? ይሄ የምትቀዳ
የተቀደደውን ነገር ነው አውርደኝና እንዴት እንደምሰፋልህ አሳያለሁ። ኧረ እየገባኝ አይደለም። ምን አባ ነው ይሄ? ህይወቴን አመሰቃቀልሽ ምናምን ትላለህ እንዴ? ከእኔና ከአንተ የማን ነው ህይወቴ የተመሰቃቀለው? ነው ወይስ እሪ ብዬ ስላልጮኩኝ ነው? እንደውም ጮሁና ይወጣልኛል። ኧረ በፈጠረሽ ከሀገርሽ ስትወጪ በተሳሹ ታቦት ታይ፣ ግድ የለሽም ታይ። ይኸውልህ አሁን ገና በማይመጣው መጣብኝ። ትሰማኛለህ? 1 ወር ብቻ ነው የምታገስ። በ1 ወር ውስጥ ከዚህ ሀገር ካላስወጣኝ ማይክራፎን ገዝቼ ሀገሩን በሙሉ ነው ብዬ ጮኬ ማዋረድ። እሺ በ1 ወር አስወጣሽ፣ በ1 ወር። አሁን ግን ሴትዮዋ እናት ቆይባታ። ሂጂ የኔ ጉድ፣ ሂጂ ግድ የለሽ። እንዴት ያለ ሰዓት ውስጥ ነው የገባሁት? ይሄ ወንድምሽ ሊያሳብደኝ ነው። አሁን ደግሞ ምን አደረገ? እንደምወደው ስነግረው አልተንጠባረረብኝ መሰለሽ? አንቺ ቆይ የእሱን ባህሪ እያወቅሽ ምን አናደደሽ? በሆነስ እኔ እኮ ሳሮን ነኝ። እኔ ላይ መንጠባረር ተገቢ ነው? ለምን ክሊዮፓትራ አትሆኝም? ልዑል እንደሆነ በራሱ ዛቢያ ላይ ነው የሚዞረው። ቆይ እሺ ምንድን ነው ማድረግ የምችለው? ይኸውልሽ እልህ መጋባትሽን አቁሚ። መቼም አላቆም። ደግሞ እግሬ ላይ ወድቆ እንዲለምነኝ ካላደረኩ እኔ ሳሮን አይደለም ትያለሽ። እሺ ለማንኛውም አሁን ተረጋጊ። ሻይ ላስፈላልሽና እሱን እየጠጣን እቅዳችንን እናድፋለን። ቆይ ሰራተኛ ቀጣሽ እንዴ? አዎ ነቃ ያለች ሰራተኛ አግኝቻለሁ። ቆይ እንደውም ልጥራት። ማን ጠግቦሽ? አንቺ ማን ጠግቦሽ? ወይኔ እቺ ልጅ ልታሳብደኝ ነው በቃ። አረ ማን ጠግቦሽ? ማን ጠግቦሽ? አረ ማን ጠግቦሽ? ማን ጠግቦሽ? ማን ጠግቦሽ? ምንድነው ሴትዮ ማን ጠግቦሽ? ላንቋ እስኪበጠስ ድረስ የምትጠራ። ለነገሩ እኔ እስካልሆነ ድረስ ምን አገባኝ? ወይኔ ለካ ማን ጠግቦሽ እኔ ነኝ። አቤት አቤት እትዬ። ቆይ ይሄን ሁሉ ስጠራይት ነበርሽ? የት ሆናለሁ? ያው ስራ ላይ ነዋ። ጭራሽ ትመልሳለች እንዴ? እንዴ እትዬ ለጠየቁኝ ጥያቄ እኮ መልስ መመለስ አለብኝ ብዬ ነው። ጭራሽ ከኔ ጋር ፍላፊ። አንቺ ምን አይነት ደፋር ነሽ እባክሽ? እንዴ እትዬ ተጣፋብኝ እኮ። ማን የቤቱ አለቃ? አንቺ ሴትዮ እትዬ አትበይኝ። እና አላክብሮት ታሳብደኝ ነው እንዴ? አንቱ ታውን ታዩ ይታውልሻላ። ባራዳ ይሻሻል ወይስ በፋራው? በየትኛው ላድርግልሽ? ምንድን ነው የሰማሁት? አንቺ ሰርጎ ገብ አርፈሽ ተቀመጪ። ለበለዚያ በፍጭት ነው ሰማይ ቤት መልክሽ። ቆይ ሰላም ጆሮዬ ነው? ምንድን ነው የምሰማው? እንዴ እቺን ዱርዬ ከየት ነው ያመጣሻት እባክሽ? ሆ ይሄ አስማት ተብዬ ጀለገግ ነው ጎትቶ ያመጣብኝ። አሁን ነው አባሪያት። እንዴ ቆይ ምን ስላደረኩ ነው የምታባሩኝ? አንቱ ስለ አንቱ አትበይ። ደግሞ እንደወጣት ላወራችሁ ስሞክር ንቀት ነው። ምንድን ነው? ከዚህ በኋላ አንቱ ማለት ትችያለሽ። እሺ እትዬ የስ ይለኛል። የግ ብቻ ይቺን ጋጦት ልታቆያት ባልሆነ። አሁን ሂጂና ሻዩን አፊልን። እሺ እትዬ። ሳሎን ምን መሰለሽ? ለልዑል ምግብ የሚያመስልለት የለም። እሱ ደግሞ ከቤት ውጪ ምግብ አይበላም። ስለዚህ እኔ ደግሞ ማብሰል አልችልም። አለምን አባረናት የለም። ትንሽ ጊዜ እንድታገሳት እሺ? ለምን እኔ ምንታ ቤት ሄደን አንጠብቃትም? እዛው ሻይ ታመጣልናለች። ደግሞ ጥሩሽ እንዴት ነው የሚያምረው እባክሽ። ቆንጆ። ምን ነው እናንተ ቤት ማስቀመጫ የለም እንዴ? ያው እንግዲህ ባለው ነው የማቀርበው አይደል? ምን ነው እናንተ ቤት በርም የለም? ሰው ምን ይተጅ በላችሁ? እንዴት ነው ከዚህ ጋር የምትዛለቂ? ታበራት ነው ይሻላል። የኔ አወጣጥ ወርቅ ለማፈስ እድሜ ለአስማት እዚህ የሰው ቆሻሻ ያሳፍሰኛል። አስማት እንደው ፈጣሪ የስራውን ይስጥ። ውይ አስማት የምን አስማት?
ነው ያለችው? ትንሽ የኔን ቤት መርቆል ፊቱ እንዴ አንቺ ማን ጠግቦሽስ? ምን አገባን? እኛ የት እናውቃታለን? ለምን ይዟት አይሄድም? እንዴት ትንሽ ግን ወደዛ አይመጣም። ጭራሽ ተከታትለኝ ነው ድረስ የመጣኸው? አንቺ ዝም በይ ዝም በይ። እንደውም ሌባው አንቺ ነሽ። ቤት ትሰሪያለሽ። ቆይ ሰፈር ጋር የት ሄዶ ነው? እኔ ራሱ እኮ አንቺ በሰጠሽ ምጥፍ ነው ከፍቼ እረፍት ጠይቆኝ እኮ ነው የሄደው። ቆይ ምናልባት ሰፈር ጋር አይታ ይሆን እንዴ? ሊሆን እኮ ይችላል። ቼክ ላድርጋት እንዴ? ባይሆንስ ላይሆን እኮ ይችላል። ሰውዬ እንዳትጠጋኝ። ሲጀመር ይኸውልህ መልክን አሳምረህ ልትሰርጥ ነው አይደለ? ድሮም አዲስ አበባ ያሉ ሌቦች ሽክ ያሉና ቆንጆ ናቸው ሲባል ውሸት ነበር የሚመስለኝ። ለካ የምር ነው ይሄ ነገር። ይኸውልሽ የኔ ናት፣ ይሄ የኔ ቤት ነው። የኔ እናት ምናምን ብለህ ልቤን አታቅልጠው። ይኸውልህ ሌባ ነህ ብያለሁ፣ ሌባ ነህ። ቆይ እሺ አንቺ ማን ነሽ? የኔ ማንነት ምን ያደርግልሃል? ይሄ ሌባ ቆንጆ ሊገለኝ ነው። ድረሱልኝ። ኧረ በፈጠረሽ ድምፅሽን ቀንሺ። ሲጀምር እኔ ሌባ አይደለሁም እንዴ። እየጮች እኮ ነው። ጎረቤት ምን ይላል? ድሮም ሌባ ነኝ አይልም ሲጀመር። አንቺ ቆይ ያምሻል እንዴ? ልታስጨርሽ ነው? እባክሽ ሌባ ቢሆን ኖሮ ማን ጠግቦሽ የኔ ያክል ሰዓት አትጮህም ነበር። እና ወይ ዘበርቀን ወይ ልዑልን አይታ ነው የሚሆነው። ቆይ ስለነሱ አልነገርሻትም እንዴ? እኔ ስለማንም አልነገርኳትም። ትዝም አላለኝም። ከዚህ ጋር ዞር ብያለሁ። ዞር በል አንቺ ሴትዮ ያምሻል እንዴ? ምንድነው በሰው ቤት ድርቅ ምን አይመለከተኝም። ከዚህ ጋር ዞር ብያለሁ። ዞር በል ደግሞ ድምፅሽን ቀንሺ። አልቀንስም። እትዬ ይኸው ኑ እሱ ነው ሌባው። አንተ ነህ እንዴ? ወይ ለሱ ነው እንደዚህ የምትታየው? እንዴ ያውቁታል እንዴ? አዎ ወንድሜ ነው። ማን ነች? ማን ጠግቦሽ ትባላለች። አዲሷ ሰራተኛችን ነች። ቅምሬት ምን አልሽ? ናይ ወዲሁ ነው። ለማንኛውም ሳሮን በጣም ተጨናንቃለች። እኔ ላይ መውጣት አለብኝ። እሺ ማን ጠግቦሽ? ከውጭ ሀገር በቶሎ ተመለሽ። ምን ነው እኔን ለመጥበስ በጣም ጓጉተሻል እንዴ? ኧረ በእናትህ አንተ ደግሞ ምን ትንሽ ላጫውተው ብዬ ቆንጆ ነው ምናምን ስላመንከኝ እንዴ? እዚህ እዳ ያልተከፈለበት የመሰለ ፊት ይዘህ ባክዞር ብኝ ነው ይዘህ። ይኸውልህ ደግሞ ይሄ ፈገግታን ብዙ አልወደድኩትም። ጤንነቴን ሊያሳጣኝ ስለሚችል ከዚህ በኋላ ፈገግ እንዳትል። ኧረ ስንበት እራስሽን ግጪ። ኧረ ተይ ኧረ ተይ። እንዴት አባቱ ነው የሚያምረው። ዘለቅናታ አላበይ ማን ነው? እኔ ነኝ። ምንድን ነው? እባክሽ ልዑልን አይተው ነው። ታዲያ ልዑል ምን ሆኖ ሌባው ይመስለው? እና ተረጋጊያ። ልጅቷ የማታውቀውን ሰው ስታይ ደንግጣ እኮ ነው። ጀመር ልጅቷ ቀልብ ያልወደዳት ብታባራት በጣም ደስ ይለኛል። ይኸውልሽ ሌላ ሰው ሳላገኝ ላባራት አልችልም። ካልሆነ ልዑል ይጣላኛል። እሺ እሱ የት ነው ያለው? ሳሮን ነው ያለው። ትችያለሽ። በቃ ሉሌ ቆይ አንተ ልጅ እኔን ማበሳጨት ያስደስታል በል። ምን አድርጌ ነው ያበሳጨሁሽ? ቆይ ማፍቀር ኃጢአት ነው እንዴ? ኃጢአት አይደለም፣ ግን አንቺ ከልብሽ ማፍቀራችበት። እየሰደብከኝ ባልሆነ። እየሰደብኩሽ አይደለም፣ እውነታውን እየነገርኩሽ ነው። ነይ ወደዚህ እስኪ። እኔ የምልሽ እዚህ ቤት ልትሰሪ እንጂ ልትጨፍሪ አይደለም ወይ የተቀጠርሽው? አልገባኝም። እንዴት ነው እዚህ ቤት እየተደሰቱ ምናምን መስራት አይቻልም ነው? አይቻልም። እንደውም ከዚህ በኋላ እዚህ ቤት እንድትሰራ አልፈልግም። አሁን ኮተትሽን ሰብስበሽ ከዚህ ቤት ውልቅ ብለሽ ትወጪ። ሳሩ ምን እያደረግሽ ነው? ጋጦጥ ሰዎች እዚህ ቤት አይሰሩም። ስለዚህ ከዚህ ቤት ትወጣለች። ሲጀመር አንቺ እኔ ማባረራችኝ፣ ሲቀጥል ደግሞ
አንቺ ቀጣሪ አይደለሽም አይደለ? ወይኔ ሳሮን፣ አሁኑ ሳላጠፋሽ ከዚህ ቤት ኮተትሽን ሰብስበሽ ትወጫለሽ። እሺ ተረጋጉ እንዴ ገራው ናይሽ። ምን ተፈጥሮ ነው? ትንሽ አፍልታ ነበረ ጥጓን አስያዝኳት። ምን ማለት ነው? ልዑል ባይኖር እኮ ገላኝ ነበር። እሺ ሳሮን ተረጋጊ። አልረጋጋም። እንደዚህ አድርገህ ደብድበኝ። ምን ተረጋጋሁት? ለምንድን ነው የመታሻት? ያው ሳት ቀድሜ ልቅደማት ብዬ ነው። ማለት ሳላጠናግርሽ ከዚህ ቤት ውጪ ስትለኝ ቀድሜ የገባውላት። ካላመንሽኝ ደግሞ ሎጋ ምስክር ነው። እሱን ጠይቂ። ምን ሉሌ ምን ብለሽ ነው የጠራሽው? መቼም ይሄን የመሰለ ሸበላ ከሎጋ ውጪ ሌላ ስም ብሰጠው ግፍ ነው የሚሆንብኝ። ጭራሽ ሎጋ ብለሽ ነው የጠራሽው? ልቀቀኝ፣ ገላታለሁ። ተረጋጊ። ልቀቀኝ። ነያ ሞክሪኝ። እንደ ኳስ ነው ማንጠባጠብሽ። አንቺ አንድ ቀን እንኳን ሳታድሪ እንደዚህ ያጠገበሽ ነገር ምንድን ነው? ይኸውልሽ ትሰሚኛለሽ ሰላም፣ እኔ እዚህ ቤት የተቀጠርኩትኝ ልሰራ ላገለግል ነው እንጂ እንደ ባሪያ የተረገጥኩኝ ልሰራ አይደለም። እሺ አንቺ በቃ ወደ ስራሽ ሂጂ። አልገባኝም። ወደ ስራሽ ሂጂ ማለት ይቺ ልጅ ስራዋን እንድትቀጥል እየፈቀድክላት ባልሆነ? አዎ እየፈቀድኩላት ነው። ቤቱ የኔ መብቱም የኔ መሰለኝ። አልገባኝም። እሷ ከኔ በልጣብክ ነው? አዎ በልጣብኝ። የእህቴ ጓደኛ እንጂ እኮ አንቺ ምንም አይደለሽ። እዚህ ቤት ውስጥ ከአንቺ ይልቅ እሷ በደንብ ታስፈልጋለች። ሰላም የሆነ ነገር በይ እንጂ። ሉሌ ግን ዛሬ ይህች ልጅ በዚህ ልክ ንቀት ካሳየችን ነገም እንደምታደርግ ማሰብ አይከብድም? ይኸውልሽ እህቴ፣ ክብር የምትቀበዩ ብቻ ሲሆን የምትሰጪው ነው። እሷ ባሪ አይደለችም፣ ሰራተኛ ናት። ልክ እንደ መንግስት ሰራተኛ ወይም እንደ ግል ሰራተኛ እሷም የቤት ሰራተኛ ናት። እኔ ይሄንን ማመን አልችልም። ሉሌ በጣም ስህተት እየሰራን ያለው። እንደውም ስህተት የሰራሁት ዓለምን ያለምንም ምክንያት ስታባሯት ነው። ስምሽ ማን ነበር ያልሽኝ? ማንጠግቦሽ። ይኸውልሽ ማንጠግቦሽ፣ ከዚህ በኋላ ምንም አይነት ድብድብ ማየት አልፈልግም። አታስብ ሎጋው፣ ካልነኩኝ አልነካም። አንቺ ብሽቅ ሎጎ ብለሽ መጥራትሽን አቁሚ። እሺ ተረጋጊ። እንዴ አሁን አንቺ በይ ወደ ስራሽ ሂጂ። እኔ ይሄንን አላምንም። ሂጂ ከዚህ ሳሮን ወይኔ ሳሮን ጭብጫ ሳሮን ተረጋጊ። ምንም መረጋጋት የሚባል ነገር የለም እንዴ! እቺ ሰይጣን ምንም ያረጋጋኝ ነገር የለም እንዴ! ይኸውልሽ እኔ ነገውኑ ደላላው ጋር ደውዬ አዲስ ሰራተኛ እንዲያመጣልኝ አደርጋለሁ። ይኸውልሽ ሰላም፣ በፍጹም እቺ ልጅ እዚህ ቤት ማደር የለባትም። እዚህ ቤት የምታድር ከሆነ እኔ ሰላም እንቅልፍ አላገኝም። ስለዚህ ዛሬውኑ ከዚህ ቤት አስወጫት። እንዴ ምን ሆነሻል? ዛሬ ምንም ነገር ማድረግ አንችልም። በቃ እስከ ነገ ታገሽና ሉል ሲወጣ እናባርራታለን። ደግሞ እኮ ሎጎ እያለች ነው የምጠራው። የኔ ሉል ማለት ነው። ይገባኛል እኮ ሳሮን፣ ግን ደግሞ በቃ ተረጋጊ። ስራዬን ረሳሁ። የኔ ነገር። ቆይ አንቺ ልጅ አላማሽ ምንድን ነው? ማን ይላልሽ? ይቅርታ ጋሽዬ፣ እኔ ነው የሚያወሩት? ተጓናውን ተይና የጠየቁሽ መልሽልኝ። ታዲያ ሌላ ዓላማ አላት ብለህ ካሰብኩ ለምን ቅድም አላባረርከኝ? ሳላጣራ አልወስንም ብዬ። የሆሊውድ ፊልም ማይታዘወትራለህ ልበል? እንዴት? እንደው በሞቴ አንተ የኒውክሌር ሳይንቲስት ነው ወይስ ኤለን መስክ ነህ? ለአንተ ተልኮ ይዤ የምመጣው እና ቅድም ያገኘሽኝ በአጋጣሚ ነው ልበል? ኧረ አይደለም፣ ከሞሳድ ተልኮ ይዤ ልሰልሎት ነው የመጣሁት። እባክዎትን ወሬውን ገታ ቢያደርጉልኝና ስራዬን ብሰራ። ምንም ይሁን ምን አላማሽን አጣርቼ እደርስበታለሁ። ይቅና፣